ነገር በዲግሪ እንኳን እስካሁን ማስተማር አልቻለም። እስከ ዲግሪ እንኳን አው ቅድም አማርኛም የኛ ነው ስትል ሰሞክ ምን ማለት ነው? በጣም ጥሩ። አማርኛ ንጉስ ላሊበላ ነው የቤተ መንግስት ቋንቋ አድርጎ የፈጠረው ማለት ነው። ከዛ በፊት ምን ነበረ ብቲ ግዕዝና አገውኛ ነበረ መግባቢያ ቋንቋ የነበረው። ከዛ ግዕዝና አገውኛ ስለነበረ ቤተ ክህነት አካባቢና ቤተ መንግስት አካባቢ ላይ መግባባት ችግር ተፈጠረ። በጣም የቤተ ክህነት ሰዎች ጣልቃ እየገቡ የመንግስት ስርዓት አስተዳደር ላይ ጣልቃ እየገቡ ሲያስቸግሩ ያገው ነገስታት ምን አደረጉ ማለት ነው? አዲስ ቋንቋ ፈጠሩ ማለት ነው። ለስርዓተ መንግስቱና ለወታደሩ እንዲጠቀሙ አደረጉ ማለት ነው። ስለዚህ ያን አገውኛ የፈጠሩ ያን አማርኛ የፈጠሩ ማን ናቸው? አገዎች ናቸው። ፊደልንም አገውኛ ፊደልንም የመሰረተው 3735 ቢሲ ላይ የዛሬ 5000 አካባቢ ማለት ነው 7 የሚባል የአገው ንጉስ ነው የፈጠረው ማለት ዛሬ ፊደል እኛንን የሚሉት yes እኛንን ካሌንደር የፈጠርን እኛንን ምናምን የሚባለውን ማለት ነው። ይትባረክ ከስልጣን ላይ እንደተወገደ 1270 ላይ ይኩኖ አምላክ እንግዲህ በሴራ ፖለቲካው ስልጣኑን ያዘ ማለት ነው። ኢሚዲየትሊ ያገው ነገስታት ሲያደርጉት የነበረው ምንድነው የወታደርና የቤተ መንግስት ብቻ ነበር አድርገው የነበሩት። እሱ ግን እንደመጣ የሥራ ቋንቋ አደረገ ማለት ነው። ወታደሮች እንዲያደርጉ ሞር ያገሪቱ ሥራ ቋንቋ እንዲሆን ደግሞ ማን አደረገው? በቴዎድሮስ ዘመን ተደረገ ማለት ነው። ኦፍ ኮርስ ቴዎድሮስ የኛ ነው። ስለዚህ የከሄደበት አካሄድም ይሄ ነው እና እኛ ቋንቋው ራሱ አማርኛ ባለቤቶች እኛው ነን፣ የፊደል ባለቤቶችም እኛው ነን ነው እያልን ያለ ነው። ተጭኖብናል የምትሉት ማንነት አለ? በግድ የአገው ህዝብ ላይ የተጫነ ማንነት? በጣም ጥሩ ነው። አሁን ከተነሱ ጥያቄዎች ጋር አንዳንድ ሪያክት ላርክና መጣበታለሁ። አሁን በሻደይም ጉዳይ በዚህ በአፍቋንቋ በመማርም ጉዳይ ላይ ተያይዞ አንድ ሁለት ልበልና ወደዛ ሄዳለሁ። ሻደይን እኛ በዩኔስኮ ይመዝገብ የሚል አቋም የለም። አንዳንድ በሚዲያዎች በሶሻል ሚዲያዎች በተለያዩ የሚራገቡ ነገሮች ሊኖሩ ስለሚችል ነው የተዛባ መልእክትም እንዳይኖር ነው። በዩኔስኮ መመዝገብ አለበት። ሲመዘገብ ግን ምንጩ ማን ነው? የዚህ ታሪክ ምንጩና ሶርሱ ባለቤት ማን ነው የሚለውን እውቅና ይዞ ያን ሶርስ ይዞ የኢትዮጵያ ባህል ቢሆን እንዲመዘገብ ነው የምፈልገው። ለምሳሌ የገዳ ስርዓት የኦሮሞ ነው አይደል? ምንጩ ኦሮሞ ሆኖ ግን የኢትዮጵያ ባህል አይደል? በዩኔስኮ ተመዘገበ። ጨምበላላ እኔ ሲዳማ ብሔረሰብ የዘመን መለወጫ ባህል ነው፣ ባልተዳሰሰ ቅርስ ተመዝግቧል። ሶርሱ ሲዳማ ነው ግን የኢትዮጵያ ነው። እኛም ሻደይ ያገው ነው ግን የኢትዮጵያ ተብሎ መሄድ አለበት። ሶርሱን ይዞ ሄድ ነው እንጂ ሶርሱን ባደበዘዘ መልኩ ታሪካዊ ዳራውን እውነታውን ጥሶ ግን መሄድ የለበትም የሚል አቋም ስላለን ነው። ይሄ እንዲያዝልኝ ነው። ሁለተኛ ከቋንቋ ጋር ተይዞ እኔም አዲሱም እንዳልነው በቋንቋ ትምህርት ይሰጣል። እዚህ ላይ ግን ተግዳሮት አለ። በተፈለገው መጠን ሽፋኑ ተደራሽ አልሆነም። በተለይ ከተማዎች አካባቢ እና አንዳንድ ገጠሮች ላይም ተደራሽ አይደለም። ሁለተኛም የተጀመረው በግባት ችግር የታጠረ ነው። በመጽሐፍ በመምህራን አቅርቦት በስልጠና በቃ ቶሎ ትሬኒንግ ወይም ስልጠና ኮንቲኒየስ ነው አይደል? ኮንቲኒየስ የበቃ መምህርም ከማቅረብ አኳያ ተግዳሮት አለው። የብሔረሰብ ዞን እንደመሆኑ መስጠት ማንም ዞን ከብሔረሰብ ዞን ውጭ የሕግ አውጪ አካል የለው። የብሔረሰብ ዞኖች ግን በአማራ ክልል ያለው ያዊ ብሔረሰብ ዞን፣ የኦሮሞ ብሔረሰብ ዞን ከሚሴ ያለው፣ የዋግ ብሔረሰብ ዞን የሕግ አውጪ አካል አለው። ያ የሕግ አውጪ አካል የራሱን ሕግ ቀርጾ ተርጉሞ መግባት ይችል ነበር። ስለዚህ ፋንክሽናል አልሆነም የሚል ውስንነት አለው። እንግዲህ አሁን ካነሳሽው አኳያ ተጽዕኖችን በአንድም በሌላ ገልጸነዋል። አንደኛውና ዋነኛው ተጽዕኖ በክልል ደረጃ መቋቋም የሚችል ህዝብ ክልል ባለመሆኑ ይህን ደግሞ በቅጡ በአንድ ክልል እንኳን ተካሎ ባለመገኘቱ በሶስት ክልሎች መበታተኑ ተጽዕኖ እየደረሰበት ነው ያለበት። በባህሉም በማንነቱም ተጽዕኖች በግፍ እየመጡበት ነው። አሁን ባለው እንኳን በለውጡ ስርዓት ላይ ስናይ እና ያለፉት 27 ዓመቶች እንኳን ስናይ በክልል 3 ላይ የዋግ አገው
የአዊ አገው በክልል ምክር ቤት ስራ አስፈጻሚ ወይም ደግሞ ካቢኔ በሚባለው የቢሮ ኃላፊነት ስልጣን ይሰጣቸው ነበር። አሁን ላይ ግን የለም። ሜቢ አንዳንድ በኮሚሽን በኢንስቲትዩት በእነዚህ ደረጃዎች ላይ ምክትል ስራ አስኪያጆች፣ ምክትል ቢሮ ኃላፊዎች፣ ኮሚሽነሮች ሊኖሩ ይችላሉ። ዋና ወሳኙ ስራ አስፈጻሚው ላይ የአገው ልጆች የሉበት። ያው ምንድነው የአግላይነት ስሜት እየመጣ ሌላ አሁን ላይ ምን ሰማቸው ምንድነው የክልል ሰዎች ባለስልጣናት በሚዲያም ሲቀርቡት የአማራ ህዝብ ነው የሚሉት። እዛ ክልል ላይ ግን አገው አለ። ያው ያገው የቅማንት አገው፣ የዋግ አገው፣ አርጎባ ኦሮሞ አለ። ይሄን ኢንክሉሲቭሊ እንኳን ሲጠሩት አይጠሩት። በዚህ ክልል ውስጥ ያለን የአማራ የአገው የአርጎባ የኦሮሞ እያሉ እንኳን ኢንክሉሲቭ እንኳን በቃል እንኳን እየጠሩ እየመጡ በበጀት ድልድሉም በልማቱ ላይም እኩል ተሳታፊ የማድረጉ ላይ ውስንነት አለው። አሁን ዋግ ላይ ስንል ቅድም ብየዋለሁ፣ ታግሎ የመጣ ህዝብ ነው። በዓለም እንኳን እየተዘገበ ያለ ነው። የህፃናት መቀጨጭ በከፍተኛ ደረጃ ያለው ዋግ ላይ ነው። ምን እየሰራ ነው የክልሉ መንግስት? የፌዴራል መንግስቱ ጥያቄ ውስጥ ነው የሚገባው። ያ የታገለ ደሙን ያፈሰሰ በዳስ ድንጋይ ላይ ቁጭ ብሎ የሚማር ህዝብ የት ነው ያለው? ዋግ ላይ ነው ያለው። ያ ደሙን ያፈሰሰ ህዝብ ልጆች እንደ ኃይለ ገብረስላሴ አንድ ሂዶ ትምህርት ቤት ጠብ አድርጓል። የጠቅላይ ሚኒስትሩ ባለቤት እሷ ሜዳ እንደዚሁ መሰረት ድንጋይ ጥላለች። ከችግሩ ሲፈርነት አኳያ የመንገድ ተደራሽነቱ የዋግ ህዝብ ያገው ህዝብ እኮ የደፈረሰ ውሃ እየጠጣ ነው። በአንጻራዊ ሌላውም እየጠጣ ነው። ሌላ ህዝብ ግን ትንሽ ለውጦች አሉ ከሌላው ግን። ስለዚህ ተጽዕኖ አለብን በፖለቲካውም በኢኮኖሚው በባህሉም ላይም አሳታፊ አይደለም። ኢንክሉሲቭ እየሆነ አይደለም የፖለቲካ ስርዓቱ። ያገውን ህዝብን እያደረገ ነው። በተለይ በሶስቱ ክልሎች ላይ ያለው በአማራ በክልል 3 በትግራይ ክልልና በቤኒሻንጉል ጉሙዝ ያለው ያገውን ህዝብ ባካተተ መልኩ እየተሰራ አይደለም እና ይሄ ከፍተኛ ተጽዕኖ ነው ብለን ነው የምንወስደው። እንደው አቶ አዲሱ እንደ አገው ምንድነው እየተደረገ ያለው ለዚህ ህዝብ? አዎ አቤ ካለው ላይ ተጽዕኖ ጋር አንድ ነገር የተወሰነች ነገር መጨመር ፈልጋለሁ። አሁን ተጽዕኖ ጋር ማለት ነው። ተጽዕኖ በጣም አለን። ከሚገርምሽ ነገር ማለት ነው ፖለቲካሊ አገው በራሱ መቆም አለበት ብለን ስንንቀሳቀስ እንኳን እኛ በራሳችን አቅም እንደምንንቀሳቀስ ሳይሆን በሌላ ኃይል ግፊት ድጋፍ እንደምንንቀሳቀስ ጭምር ነው ስራው እየተሰራ ያለ ነው። ያስተሳሰባቸው ዝቅተኝነት ይሄ ነው። በዚህ ደግሞ ማህበረሰባችን ላይም ጭምር ተጽዕኖ እየፈጠሩብን ያሉት ማለት ነው። ሌላው ደግሞ ቅድም ያለው ነገር አለ። ኢኮኖሚ ፖለቲካሊ ነው እንግዲህ አልደግሞም ብዬ ነው። ተወካይ የለንም ክልል ላይ ፌደራል ላይ በመሰረተ ልማት ዞኑ በየትኛውም ቦታ ላይ ያሉት ያገው ዞኖች ዜሮ ሆነ እየሆኑ ነው ያሉት። ይሄ ደግሞ በ21ኛው ክፍለ ዘመን ወይም ደግሞ በክልል ውስጥም ሆነ በክልል ውስጥ ያሉ ሌሎች ዞኖች ጋር ኮምፒታቲቭ እንኳን እንዳይሆኑ ተወዳዳሪ እንኳን እንዳይሆኑ በመንገድም ይሁን በትምህርትም ይሁን በጤና ሽፋንም ይሁን በሁሉም ነገር ማለት ነው ዞኑ ወደ ኋላ እየቀረ ነው ያለው። ከዚህ በላይ ተጽዕኖ የለም። በተለይ ደግሞ እንዳንንቀሳቀስ እንዳንደራጀት ሚዲያ እንዳንተጠቀም አሁን አማራ ክልል ቴሌቪዥን ያገውም ጭምር ነው ያገው ህዝብ ግብር የሚከፍልበት ነው። ግን በሳምንት አንድ ቀን ብቻ ነው ያም 9 ሰዓት እስከ 10 ሰዓት አገውኛ ፕሮግራም ያለው። ሬዲዮም በተመሳሳይ ነው ያለው ማለት ነው። ይሄ ማለት ምንድነው ማህበረሰቡ ባህሉን ተንከባክቦ እንዳያሳድግ ቋንቋውን ተንከባክቦ እንዳያሳድግ ይነው ማዳከሙ ነው። በሂደት ደግሞ አሲሚሌት ማድረግ ነው ማለት ነው። አገው የሚባለውን ነገር ማጥፋት ነው። በእርግጥ ስሙ አሁንም ጠፍቷል። የጎጃሙ አዊ ተብሏል፣ የዋጉ ህምራ ተብሏል፣ የጎንደሩ ብቻ ነው እንግዲህ እስካሁን ያው ቅማንት እንትን እየተደረገ ያለው ማለት ነው። የመተከሉም ኦልሬዲ ከክልሉ ውጪ ሆኗልና በሂደት ምን እየሆነ ነው? አሲሚሌት እየተደረገ አገው የሚባለው ዋናው ምሰሶ የያዘው ስም እየጠፋ ነው ማለት ነው። ይሄ ትልቁ ስያሜያችን ምን ተጽዕኖአችን ነው። ስለዚህ ይሄን ብሬክ ለማድረግ ደግሞ አሁንም እያደረግን ነው። አሁን በእናንተ ቲቪ ላይ ስንቀርብ እዩዋቸው ነው የምንባለው። እንግዲህ ያ ምንድነው አስተሳሰባቸው የላሸቀ በመሆኑ
ለእኛ ግን የራሳችን አጀንዳ ሴት አድርገን መከራከርና መደራጀት እንደምንችል ሳይሆን በሰው ኃይል አጀንዳ ሴት ተደርጎ እንድንከራከር እንድንደራጅ ድጋፍ እንደሚደረግልን ጭምር ነው እየተደረገ ያለው። ስለዚህ ይሄ ምን ይፈጥራል? ሌላው አካል ላይ ከኛ ከኋላ ካሉ ማህበረሰቦቻችን ጋር ተጽዕኖ እየፈጠረ ነው። ለኛም ትግል በራሱ ተጽዕኖ እየፈጠረ ነው። ስለዚህ ይሄንን በሂደት ይሄን ተጽዕኖ ሰብረን ወጠን አሁንም ቢሆን እግዚአብሔር ይመስገንና ትልቅ ደረጃ ላይ ደርሰናል። አንድ የመጀመሪያ ደረጃ ላይ ያለው የአገውን ህዝብ መብት አስከብራለሁ ነው። ሰብአዊ መብትን፣ ዲሞክራሲያዊ መብትን፣ ተዛዙሮ የመኖር መብትን፣ የራሱን ንብረት ማፍራት መብትን፣ በአገውነት የመማርን፣ ፖለቲካዊ ደግሞ የመደራጀት መብትን፣ አባላትን የመሰብሰብ መብትን፣ ጥቅሙን ደግሞ የራሱን ሪሶርስ አሁን የኔ ነው እየተባለ ያለውን ማለት ነው ያንን ሀብት ሰው ሰራሽም ይሁን የተፈጥሮ ሀብትን ህዝባችን እንዲጠቀም ተጠቃሚ እንዲሆን እንዲከበርለት ህልውናው እንዲቀጥል ነው እኛ የምንታገለው ማለት ነው። ዓላማ አድርገንም ሪዮት ዓለማችን ማህበረሰባዊ ዲሞክራሲ ነው። የግለሰብና የቡድን መብቶች በማይነጣጠሉበት ደረጃ ህብረተሰባችን የራሱን ኢኮኖሚ፣ የፖለቲካ፣ የባህል መሰረት ይዞ አገውነትን ንቅናቄ እየፈጠረ እስከ መጨረሻው የራሱ ክልል እስኪሆን ድረስ የሚደረገውን ትግል ለማስቀጠል ነው የተነሳው ሄደን ነው። ስለዚህ እንደ ድርጅትም እየሰራን ያለው ህዝባችንን እየመጣብን ካለን የባህል ወረራ፣ የታሪክ ወረራ፣ ሽሚያ አድነን አገው የሚለው ማህበረሰብ አገውነቱ እንዲቀጥልና እንደ ሌሎች ክልሎች እንደ ሌሎች ብሔር ብሔረሰቦች አንገቱን ቀና አድርጎ እንዲኖር ለማድረግ ማክለው ነገር አሁን እንዳለው አዲሱ ሶስት ነገሮችን አክላለሁ። ቅድም ስለ ሚዲያ ብሎታል። አሁን እኛ ሚዲያ ላይ ኦኤምኤን ላይም ድምጽ ወያኔም ትግራይ ቲቪም ምናምን ስንቀርብ በቃ የነሱ ተላላኪዎች ነው የምንባለው። እኛ ግን የሚዲያ ሽፋን እንድናገኝ ቅድም እንዳለው የአገው ህዝብ በብዙ ሚሊዮን የሚቆጠር ባዊም ያለው በዋግ ያለው የቅማንት አገው እነዚህ ግብር የከፈሉበት የአማራ ብዙሃን መገናኛ ደብዳቤ ይጽፈን የሚዲያ ሽፋን እንዲሰጡን፣ ግን ምላሽ አይሰጡን። እንደ ጠላትነት ነው የሚያዩ። ግን አቅርበው ብንወያይ ወደ አንድ ነገር ልንደርስ እንችላለን። እና የኔ ጻፍናቸውን ደብዳቤዎች ደግሞ እኛ ማስረጃ ናቸው፣ ለታሪክ ይዘናቸዋል። አንድ ወቅት እናወጣቸዋለን። እንግዲህ ሌላ ጊዜ ሚዲያ ላይም ብንቀርብ እነዚህን እንዳስረጅነት ይዘን እንደምንቀርብ ነው። ሁለተኛ ደግሞ አንዱ ያለው ጫና አሁን ላይ ምንድነው? ቅድም ብለናል፣ ከቀይ ባህር ጀምሮ እስከ አባይ ዳርቻ የሚል ነው እንግዲህ እነ ጄምስ ብሩስ ምናምን የጻፉት። እሱን እንተው። አሁን ባለው አገው አለ፣ አሁን ባለበት አገው ግን አሁን ያለው ትርክት ምንድነው? አገው አማራ ነው። እኛ ደግሞ አካታች የፖለቲካ ሂደትን የምንከተለው አገውም አገው ነው፣ አማራም አማራ ነው፣ ኦሮሞም ኦሮሞ ነው። ስለዚህ የኔን አገውነት ማንም ሊጨፈልቅብኝ አይችልም። እኔ ላይ ጫናና ቀንበር ማንም ሊጥልብኝ አገው ነኝ ካልኩኝ እናቴም ሚስቴም ማንም ሊጫነኝ አይችልም። አይደለም እንዴ? ሜቢ እናቴ አይተው አገው ብትለኝ አልቀበልም ማለት ነው። ስለዚህ አሁን አገው አማራ ነው የሚለው ትርክት ምንድነው? ጫና ይመስለኛል። አገውን ምን ለማድረግ ነው? ዲስሚኔት ለማድረግ እየተሰራ ያለ ስራ ነው። ስለዚህ ማንኛውም በዚህ ሚዲያ የሚሰማ ህዝብ እኛ እያልን ያለው አገው አገው ነው፣ አማራም አማራ ነው። ምን ታገለው የአገው ባህል ማንነትና ሴት እንዲያድግ፣ የአማራም እንደዛው ነው፣ የኦሮሞም እንደዛው እንዲያድግ ነው የምንቀበለው። የኛን አገውነት አማራ ላይ አንችልም፣ ወይም ኦሮሞ ላይ አንችልም፣ ወይ ትግሬ ላይ። ግን የኛ ህዝብ አገው ነው የሚለው ግን ማንነቱ ይከበር፣ እኛ ላይ ጫና አታደርሱብን ነው። ሌላ ሶስተኛ ምለው እዚህ ነጥብ ላይ ህገ መንግስቱ ብሔር ብሔረሰቦች በፈለጉት በራሳቸው ዲሞክራሲያዊ መብት ማንነታቸው ማስተዳደር አለባቸው። እኔ በማውቀው በኦሮሚያና በሶማሌ ክልል በአዋሳኝ ቀበሌዎች ላይ የተፈጠረ ግጭት ነበር። የዛሬ 10 ዓመት እንደዚህ ሪፈረንደም ተቋቁሞ አይደል፣ በሪፈረንደም ኮሚቴ ተዋቅሮ ከፌዴሬሽን ምክር ቤት በህዝበ ውሳኔ ወደ ኦሮሚያም የመጣለ ወደ ሶማሌ ክልልም የተከለ እዛ ላይ የተፈጠረውን ግጭት ምን አደረገ ማለት ነው? ፈታ። የኛ ህዝብ ግን ኢህአዴግን የመሰረቱ ሁለት አውራነን የሚሉ ቲፒኤልኤፍ እና ብአዴን ወይም ያሁኑ አዴፓ ውስጥ ነው ያሉት። ስለዚህ
ቤኒሻንጉል ላይ ያለውም የበላይ ህዝብ ነው አዊ ጋር እንቀላቀል ሲል ጫና ነው ያለበት። የአማራ ክልልም አያግዘውም፣ አዴፓም አያግዘውም። ተንቤንና ኮረም ላይ ያለው ደግሞ አገው ነው ሲል ይጫናል። ለቀበሌ በቀበሌ ላይ የማንነት ጥያቄ በሪፈረንደም ውሳኔ የተሰጠበት አገር ላይ 3-4 ወረዳዎች ግን ወደ ትክክለኛው የአገው ማህበረሰብ እንቀላቀል የሚል ጥያቄ ሲያነሱ ክልል አይደለም እኮ ወደ ወንድሞቻችን ዞኖች እንቀላቀል ሲሉ ከፍተኛ ጫና፣ የታሰሩ የተገደሉ ነበሩ። ከዚህ የበለጠ ጫና ምን አለ? አቶ አዲሱ የምታጠቃልለው ነገር ካለክ ሰዓታችንም እያለቀ ስለሆነ ኦኬ። ማጠቃልለው ነገር ቢኖር ምንድነው የአማራ ክልል ገዢው ፓርቲ ባገው ህዝብ ጋር ማስፈራሪያ፣ ዛቻ፣ የተለያዩ ያለ ዘመን ያለፈባቸው ነገሮችን ትቶ በሰለጠነ ዘመኑን በሚመጥን መልኩ ቁጭ ብሎ የሚወያይበትን ድል ነው እኛ የምንፈልገው፣ እንደ ጠላት ከመፈረጅ በላይ ማለት ነው። ለምን ቢባል ሰሞኑን የአማራ ማስ ሚዲያ ጋዜጠኞችን ሰብስበው የተናገሩበት መንገድ አለ። አሳው እንዲኖር ከተፈለገ ባህሩን በክልል ውስጥ የሚኖሩ ማህበረሰቦች ሁሉ መንከባከብ አለባቸው፣ መጠበቅ አለባቸው። ባህሩ የሚደርቅ ከሆነ ግን አሳዎችም ይጠፋሉ፣ እናጠፋቸዋለን። ይሄ የተባለው በማን ነው? በአዴፓ ምክትል ሊቀመንበር የተወከሉ ተወካይ ናቸው። የአቶ ዮሐንስ ቦያለው ደብዳቤ ነው ብሎ ያነበቡት ማለት ነው። አንዳንድ በክልል 3 የሚንቀሳቀሱ ፖለቲካ ፓርቲዎች የአማራ ፖለቲከኞች ወይም ህዝብ ሲሞት አበባ ጉንጉንን መቃብር ላይ ማስቀመጥ የሚፈልጉ አሉ። ምን ማንኛውም ሰው መሞት የለበትም የሚል ፕሪንሲፕል ስላለው በመርህ ስለሚመራ ማለት ነው። ሰው በመሆኑ ይከበራል። የፖለቲካ ልዩነት ሊኖረን ይችላል፣ የአመለካከት ልዩነት ሊኖረን ይችላል። ግን እንዲሞት ግን አንፈልግም። ያ ድርጊትም እንዳይፈጸምም በተደጋጋሚ በተለያዩ ሚዲያዎች ላይም ሰጠናል። ፉከራው፣ ቀረርቶው፣ ጩኸቱ በየአዳራሹ የሚደረገው ይቁም። ይሄ ዘመንን አይመጥንም፣ የሰለጠነ አካሄድም አይደለም ብለናል። አሁንም ትንሽ አንድ ወር ወይ ደግሞ ወር ከምናምን ረገብ ብለው ነበረ። አሁንም ወደ ነበረባቸው ወደ እብሪት አካሄድ እየሄዱ ስለሆነ ከዚያ መቆጠብ 90% የትግል ማዕከላችን አማራ ክልል እስከሆነ ድረስ ቁጭ ብሎ ሊነጋገርና ሊወያይ ይገባል ነው። ሁለተኛ ደግሞ ሻዳይ አካባቢ ላይ ወሎ ላይ ያሉት ነገር አለ። አሁንም ላሊበላ የአማራ ማዕከል ናት ብሏል። ይሄንን ደግሞ የታሪክ ዶሴዎችን ማገላበጥ ይገባል ነው። የዛ አካባቢ አሁንም ያለው ማን ነው? የድርጅቱ ምክትል ሊቀመንበር ዮሐንስ ቦያለው አቶ ዮሐንስ ቦያለው ናቸው እንደዚህ ያሉት። ስለዚህ ያ ደግሞ የታሪክ ማዕከላችን ላሊበላን የመሰሉ ውቅር አብያተ ክርስቲያናትን አይደለም ለኛ ለዓለም ያስተዋወቅ ነው የኛ ያገው ሀብቶቻችን ናቸው። ማዕከላችንም ያገዎች ነው። በአራተኛው ክፍለ ዘመን ነው አገዎች እዛ መጥተው የሰፈሩት። አሁን በቋንቋ አሲሚሌት ግማሹ አገው ግማሹ አማራ ቢሆን ማለት ነው። ስለዚህ አማራው ማን ነው? አገውም ለአማራው ጌጡ ነው፣ ኦሮሞውም ለአማራው ጌጡ ነው ብሎ እነዛን ማህበረሰቦች መጤ አድርጎ ከመቁጠር ይልቅ በፍቅር አብረው እንደምንኖር ማዕከሉነት ግን ያገው እንዲሆን ያገው ቦታ እንዲሆን እንዲያውቁና ከእንደዛ አይነት ከመሪ ከማይጠበቁ ወፍ ዘራሽ እንቅልፍ ያጡ የሚል ዘመን የማይመጥን የቃላት አጠቃቀምንም ከሚጠቀሙ ተቆጥበው እንደ መሪ ሊያግባቡን፣ ሊያወያዩን፣ ሊያቀራርቡን የሚችሉ ዴሞክራቲክ ቶናቸውን ቀነስ አድርገው የትኛውንም ማህበረሰብ በማያስቀይም መልኩ አክቲቪስቶች ሊኖሩ ይችላሉ፣ ፖለቲካ ፓርቲዎች ሊኖሩ ይችላሉ፣ ግለሰቦች ሊኖሩ ይችላሉ፣ ታላላቅ የሀገር ሽማግሌዎች ሊኖሩ ይችላሉ፣ የሃይማኖት አባቶች ሊኖሩ ይችላሉ። እንደ ማህበረሰብ ደግሞ የተለያዩ ማህበረሰቦች አሉ አይደል? እነሱንም ጭምር ሊያግባባን ሊያቅፍ የሚችል ንግግር መናገር ይጠበቅባቸዋል እንደ መሪ ማለት ነው። አዲሱ ብሎታል። በማጠቃለያ የአገው ህዝብ በሚኖርበት አካባቢ የሚኖሩ የመንግስት አካላት ክልሉን የሚመሩ በተለይ አማራ ክልል ወይም እኔ አማራ ክልል የሚለውም ትንሽ ይከብደኛል። ምክንያቱም ኢንክሉሲቭሊ ብዙ ብሔረሰቦች ስላሉ የአማራ ክልል ባለስልጣን ረጋ ብለው አገውንም አገው ስንል ያው ያገውን የቅማንት አገውን
የዋጋገውን፣ አርጎባን፣ የኦሮሞን እዛ ክልል ላይ ያለውን ብሔርና ብሔረሰቦችና ህብረተሰቡን ህዝቡን ያካተተ የፖለቲካ አካሄድ ቢከተሉ በሰለጠነ አካሄድ ቢሄዱ ጥሩ ነው። ምክንያቱም አሁን ህዝባችን ነቅቷል። በማስፈራራት በማንገራገር የትም ሊደረስ አይቻልም። ህዝባችንም የምናነሳሳው የምናነቃቀው በሰላማዊ ትግል ነው እንጂ ሌላ አማራጭ የለንም። ግን ባልሆነ መንገድ ግን ሆት ቴምፐር ሆኖ ህዝባችን እንዲገባ የሚያደርጉት ቅስቀሳ ላይ ቢቆጠቡ የሚል ነው። ሁለተኛ ደግሞ በፖለቲካ ስርዓቱ ላይ ቅድም ገልጫለሁ፣ በስልጣን ላይ፣ በኢኮኖሚው፣ በባህል ላይ በክልል ውስጥ በአማራ ክልል ውስጥ ያሉ ሌሎች ብሔረሰቦችም እኩል ተሳታፊ የሚያደርግ አካታች የፖለቲካ መርህን መከተል አለባቸው። ህገ መንግስቱ የሚሻሻሉ አንዳንድ አንቀጾች ቢኖሩም ሙሉም አምብሬላ ከዓለም አቀፍ የተወሰደ ነው። ስለዚህ ህገ መንግስቱን በአግባቡ ኢምፕሊመንት እንዲያደርጉም አደራ እንላለን። በመጨረሻ ምለው በአገው ህዝብ ላይ ጣታቸው የሚቀስሩ ከገዢው ፓርቲ ከተፎካካሪ ፓርቲዎችም አሉ። እነዚህ ፓርቲዎች አግላይና ጨፍላቂ የሆነ የፖለቲካ ርዕዮተ ዓለም ነው የሚከተሉት። አገውን፣ ባህሉን፣ ማንነቱን እንዲረሳ እንዲክድ ሊያደርግ የሚያደርጉት ቅስቀሳ አለ። ከዚህ ላይ መቆጠብ አለባቸው። በሰለጠነው በ21ኛው ክፍለ ዘመን አገው ነው። የራሱ ማንነት ማስከበር አለበት። ለዛ ትግል እንዲሁም አጋዥ ነው መሆን ያለበት የአማራ መንግስትም የትግራይ መንግስት ሌላውም የቤኒሻንጉልም። ሌላው ደግሞ ከትግሉ ጀምሮ አብሮ ወንዱም የነበረውን የአገው ህዝብ ጎርቶታል የትግራይ መንግስትና የትግራይ ነጻ አውጪ ድርጅት። ስለዚህ አሁን የአገውን ህዝብ መካስ አለበት የሚል መልእክት አስተላልፋለሁ። አመሰግናለሁ። እጅግ በጣም አመሰግናለሁ። እንግዲህ ጥሪያችንን አክብራችሁ ጊዜያችሁን ሰውታችሁ እዚህ ድረስ መጥታችሁ ይሄን የመሰለ ጥሩ ውይይት ስላደረግን በተመልካቾቻችን ስም እጅግ በጣም አመሰግናለሁ። እኛም እናመሰግናለን።